እንኳን ለሊቀ መላእክት ቅዱስ ዑራኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳኑን እናሰማለን። በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ ሰዓት፣ በአብ ስም በአገዛዝ አንድ በሐሳብ ትክክል መለኮታዊ ሰዓት በሚሆን በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊትም የሚኖር ጥንት የሌለው በአንድነቱ ያለ መለየት የሚኖር መለኮታዊ ሰዓት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚሰገድለት ለሱ በሕልውናው በአገዛዙ አንድ በመሆኑ ለአገዛዙ መስገድ መታዘዝ ይገባል በእውነት ለዘላለሙ። ልመናው በረከቱ ለዘላለም ከሁላችን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ነው። ከ99ኙ ነገደ መላእክት አንዱ ስለሚሆን ስለ ቅዱስ ዑራኤል በብዙ ትጋትና ሕሊናን በመወሰን የቆስጠንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን። እኔ አባ ሕርያቆስ እግዚአብሔር የመላእክት ክብራቸው እንዲገልጽልኝ በብህንሳ ገዳም 40 ቀንና 40 ሌሊት ጾምኩ። ጾሜን ከፈጸምኩ በኋላ የሚካኤልን፣ የገብርኤል፣ የዑራኤልን የመላእክት አለቆችን ሁሉ የክብራቸውን ዜና ፈጣሪ የገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፋት መላእክት በየነገዳቸው በአማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6፣ ዓይናቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ፣ ያመሰግናሉ። ይህንን ሁሉ ከሰማው በኋላ የእያንዳንዱ ሹመት ገለጸልኝ። የዑራኤልም ሹመት ጥር 22 ቀን እንደሆነና ዳግም ለዘላለም ለባሮቹ የምህረትና የይቅርታ አማራጭ ሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጠልኝ። እግዚአብሔርን የሚያውቅ ጦረኛና ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ነፍሰ ገዳይ የሆነ ስሙ ጎልያድ የተባለ አንድ ኤሎፍላዊ ሰው ነበር። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በሱ ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚመሰገን ምስጋና ገንዘቡ የሚሆን የእግዚአብሔር የመቅደሱ አገልጋይ የሆነው መልአኩ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይሌን ልትቋቋም ትችላለህን? ይልቁንስ ለእኔ ተገዛ ለአማልክቶችም ስገድ ሲል ለእስራኤል ንጉሥ ለብንያሚው ለቂስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልተቀበልክም፣ እነሆ ሀገርህ ይጠፋል፣ ሕዝብህም ከብርሃን ይታወራሉ፣ ጽዮን በሐዘን ትጨልማለች በማለት ዛተበት። መልእክተኛውም ወደ ሳኦል ሂዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመልእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ ነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድዬ ከሆነ ነውር የሌለብህ ንጹሕ መሥዋዕት የሚያቀርበውንና በትክክል የሚያስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየም። ኢሳይያስ በፊት መንገድህን የሚጠርግ መልእክተኛዬን እልካለሁ እንዳለ
እንደዚሁ ሕዝብ እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድን መልእክተኛህ ላክ። አምላካችን ሆይ የነቢያትን ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተቸገሩትን በኃይል እርዳቸው፣ አንተ መድኃኒት ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ መጣ። በማግስቱም የጎልያድ መልእክተኞች እንዲህ አላቸው፣ እኔ በፈረስና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትን ወይም ትዕቢትህን ባየ ጊዜ ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሡ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው ለአርበኛው ንጉሥ ነገሩት። ጎልያድም የንጉሡ የሳኦልን መልእክት በሰማ ጊዜ በፈረሱና በሰረገላው በራስ ቁሩና በሰይፉ በቀስቱም ተመታ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተንኮል ተቆጣ። ዳግመኛ ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኤሎፍላዊ ጎልማሳ ነኝ። በዚህም ሆነ በሰናዖር ሁለታችን ጦርነት እንጋጠምና የተሸነፍን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። የኤሎፍሌ ጦረኞች ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞቹን ጠንካሮችና ሯጭ የሆኑ ፈረሰኞችን ይጭኑላቸውና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞችም ሄደው ለንጉሡ ለሳኦል ነገሩት። የእስራኤል ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳ አገሮችም ሁሉ በዙሪያዋና እስከ ኤዶምያስ ድረስ ያሉ ሁሉ ተሸበሩ። በዚያን ጊዜ የእሴይ ልጅ ዳዊት ወደ ንጉሡ ሳኦል ሄደና ወደ አውቲራዝማ ደርሶ በበገና በመሰንቆ ለእግዚአብሔር ምስጋናን አቀረበ። ያን ጊዜ አውታሪዝማ እስራኤል ሆይ እንደ ባህታዊ እንደዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ ሳኦል ነገር አስጨንቆኛል፣ ልጄ ሜልኮልን እሰጥሃለሁ ካለ በኋላ ልቡ እንደ ከዳኝና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውራቲዝማም የእስራኤልን ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውቲራዝማ በዳዊት ላይ ጸሎት ጸለየ። የእስራኤል ጠላት ጎልያድ በዳዊት እጅ ድል እንዲሆን ለእግዚአብሔር መስዋዕት አቀረበ። ያን ጊዜ ዳዊት ተነስቶ ወደ ቂስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችም በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ወይ ስለ ጎልያድ ጦርነት ሳይሆን በእኔና ባንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት አለው። ዳዊትም ይህንን ሰምቶ ልብሱን ከወገብ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልንም አዝኖና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያስተክዝሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔም ሄጄ ሕዝቡን አሳፍራቸዋለሁ፣ የኤሎፍሌንም ሰዎችና አሕዛቦች አስጨንቃቸዋለሁ። እኔ ከሱ በፊት በወድቅ አንተ በኃይልህ አንሳኝ፣ የምሰጥህ ምርኮ ባይኖረኝ ግን ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህ ቀድሞ በቃለ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገረዙት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኤሎፍላዊ ምድር ብወርድ ልብሴ በኤሎፍላዊ ደም እስኪነከርና ተዋግቼ በድል አድራጊነት
በኤሎፍሊ ሰራዊት እጅ መንሻ እስክቀበል ድረስ በዚያ ልቤ ለመዋጋት ይፈቅዳልና። ዳዊትም በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይል ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቦ ጠንካሮች ወይም ኃያላን የሆኑትን ሰራዊት አስከትሎ ሄደ። በጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ። ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኤሎፍላዊ ጎልያድ ጋር ለመዋጋት ወደ ጦሩ ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ ከሰማይ ወረደ። ያን ጊዜ ዳዊት ልቡ ጸና፣ መልአኩ ፍርሃቱን ከላዩ ላይ አስወግዶለታልና። በወንዙ ውስጥ 3 ድንጋዮችን አንስቶ ከወንጭፉ ማስወንጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአክ እግዚአብሔር ይጠብቀዋል፣ እሱ ረዳት ለሌለው ረዳት ነውና። ዳዊትም ጎልያድን ቁመቱ ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጭፉ ውስጥ ድንጋይ አነጣጠረና ወነጨፈ። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ድንጋይቱም በቀኙ በኩል ተስፈንጥራ ወጣችና ወደቀች። ከዚህ በኋላ ዳዊት ከጎልያድ ጋር ሰይፉን ማርኮ በገዛ ሰይፉ አንገቱን ቆረጠው። የኤሎፍሊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሲመለስ ዘፋኞች ወይም መዘምራኖች በየመንገዱ ወይም በየአደባባዩ የተዘዋወሩ እንዲዘፍኑ እንዲዘምሩ አደረገ። ሳኦልም የጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌምና በይሁዳ አገሮች ሁሉ ዳዊትን በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላት እጅ አዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው፣ በሙሽራም ደንብ ሰርግ አጋባው። በዚህ ጊዜ ሳኦል ለዳዊት ወርቅና ብር ጌጣጌጡን ሽልማቱን ሁሉ እንዲሰጡት ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤል የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶለታልና። ለፈጣሪያችን ለዘላለም ምስጋና ይሁን በእውነት። ከቅስራ ወገን የሆነ የሚስቱን ስም ደሊላ የምትባል ኤሎፍላዊት የሆነ ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበር። እግዚአብሔር በሰናዖር ሰዎች ክህደትና በደል በጽፍሩ ጺምና በኤሎፍላዊ ጎልማሶች ልጆች ላይ ከፍ ከፍ አድርጎት ነበር። የእግዚአብሔር ጠላቶቹ የሆኑ ኤሎፍላውያንም በተሸነፉና በጦርነቱ የኤዶምያስ ልጆች በተማረኩ ጊዜ እስራኤል ጎበዛዝትን በጦር ሜዳ እንደገደሉ የጽዮን ልጆች ጓደኞቻቸውና ወንድሞቻቸው ስለሞቱባቸው ጠጉራቸውን እንደላጩ ኢየሩሳሌም ባሏ እንደሞተባት መበለት እንደሆነች ይህንን ሁሉ ለሶምሶን ነገሩት። የእስራኤል ነቢያትን ጠራና ጽዮንን እስክመልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህን ከተናገረ በኋላ ኃያላን ጦረኞችን አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄዶ የእግዚአብሔር መልአክ በኋላቸው ተከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከነሱ ጋር ነበሩ። ኤሎፍሊ ምድር በደረሱ ጊዜ የሰናዖርን ሀገር ከጠዋት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸለትና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ፣ ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የሚመልስ፣
ጠላቴንም ከአፈር የሚደባልቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ነቃና በሕልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በእውኑ የእስራኤል ጀግኖች ከመበለቷ ልጅ ከሶምሶን ጋር ይችን ሀገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እሱ በትክክል ስልጣን የተሰጠው ነበር። ከዚህ በኋላ አስቀድመው ቀይ ወይም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸው እየጣሉ በቅድሚያ ሽሽታቸውን ይቀጠሉ። ሚስቶቻቸውንም ከወንዶች ልጆቻቸውንም ከሴቶች ልጆቻቸው ጋር አለቁ። ሌሎች ልበ ሙሉና ጨካኞች ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩ ጊዜ የሰራዊቱ ብዛት ወዲህና ወዲህ እንደሚዘዋወር ደመና ሆነባቸው፣ መላእክት ከነሱ ጋር ነበሩና። እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በመሆኑ የጠላትን ምድር ሞሏት። እሊህም የኢሎፍሊ ሕዝቦች ወደ ቤታቸው ተመልሰው ለየራሳቸው መቆጨት ወይም ማፋጨት ብቻ ሆነ፣ የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኢሎፍሊ ዙሪያና በሰናዖር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦረኞችን ወስዶ እያንዳንዱ በየጦር ግንባር ወይም በየበሩ መዝጊያ ሕንፃዋን መስለው በተጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያን እንዳይንቀሳቀሱ ዕድን አደረጋቸው። ያች ሀገር ያለምንም ችግር ገቡባት፣ የሚቃወማቸው አልነበረም። እግዚአብሔርን የሚጠሩ ኢሎፍላውያን አምላክ ምክሩ ተሽሯልና ሬሳቸው እንደ ገል ስባሪ ተከመረ። እግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አመጣ። በዚያች ዕለት የተገደሉ ሰዎች ቁጥር በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይም ብዛታቸው እንደ ሳር ወይም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማህበራችን ሆይ ኖ አምላክ በመልአኩ በኦራኤል በቀባው በሶምሶን እጅ አዳናችሁ አላቸው። ይህን ተናግሮ ወደ ሰማይ አረገ። ያ ያረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆሙት አገኛቸው። ሚካኤልና ገብርኤልም በየአውደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤል ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ ምስጋና በሰማይና በምድር የመላ ነው እያሉ አመሰግኑታል። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛው ጣዕም ባለው በልዩ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። እግዚአብሔርን ቀንና ሌሊት ሁል ጊዜ ለሰው ልጆች ለእንስሳት ምሕረት ይለምኑታል ለዘላለሙ በእውነት። ከዚህ በኋላ እግዚአብሔር መልአኩ ኡራኤልን ባረከውና ለሶስትነቱ ለገዥነቱ ለአንድነቱ ለሚሰገድለት መለኮታዊ ምስጢር አዳራሽ የክብር አለቃ አድርጎ ሾመው። ኡራኤል ሆይ ክብርህ በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ስምህ በተጠራበት ዝክር በተደረገበት ጸዋጋና አጋንንት ርኩሳን መናፍስት ሁሉ ከዚያ እንዳይቀርቡ ሰማይና ምድር እስኪያልፍ ድረስ ፈጽመህ ታርቃቸዋለህ አለው። ጌታዬ ሆይ በጠላቶችና በጠላቶች ክፉዎች መሰሪያን ለሆኑት ሰውን በሚያስፋ አጋንንት ላይ ስልጣን ስጠኝ ብሎ ኡራኤል ጌታን ለመነው። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር
ለወገኖቹ መድኃኒትን ስላደረገ ይክበር ይመስገን እንዳለ። ዳግመኛም ጌታችን ስሙ በስም የተሰየመ ሰው ኃጢአቱን ይቅር እለዋለሁ፣ እናት አባቱን ኃጢአት እንዳልሰሩ ተቆጥረው ንጹሐን ይሆናሉ አለው። ክፉ ቢሆን ደግ ቢሆን ነገራቸውም እንደማር ወለላ አጣፍጥላቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሊሞሉት የማይችሉትን የሰውን ልቦና፣ ያላሰበውን ጆሮ፣ ያልሰማውን ዓይን፣ ያላየውን በበዓልህ ቀን የሰማያትን ዋጋ ሰጣቸዋለሁ። በስሜ የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ አጎናጽፈዋለሁ። ከሞተ በኋላ ንጹሕ ባይሆን እንኳን እኔ ከጨለማ የሲኦል ወንዝና ከሚያስፈራ የእሳት ባህር አሻግረዋለሁ። መነኩሴ ሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳን ከጸና የኪሩቤል እሳት ክንፍ አድርጌለታለሁ። በስሜ የታመኑ ነገሥታት መንግሥታቸውን አጸናላቸዋለሁ። ጠላቶቻቸውንም እንዲያስገዙላቸው ከርኩሳን መናፍስት፣ ከአጋንንት ኃይል፣ ከክፉ ነገር ሁሉ አድናቸዋለሁ። ዕድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን ይልቅ ከሚያበራ ብርሃን በወርቅና በያክንት ዕንቁ ከተሰራ የሕይወት አክሊል በራሳቸው ላይ አቀዳጃቸዋለሁ። እስከ ዘላለም እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸው መካከል በእውነት በቀናች ሃይማኖት መንጋዬን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ ዘር አይጠፋም። አንድ ሰው በበዓለ ቀን ምጽዋት ለመስጠት ወዶ ልብሱን ቀዶ ለድሃ ቢሰጥ እኔም የበደሉን ደብዳቤ እቀድለታለሁ፣ ኃጢአቱንም አስተሰርይለታለሁ፣ የዕድሜውንም ዘመን አስረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍ እንኳን እኔ ከገነት በሚመነጨው የሕይወት ውሃ ጥቤ እንደ ወተት ነጭ አድርገዋለሁ። ይህ ከአሸናፊው አምላክ ስለ ቅዱስ ዑራኤል ክብር በተናገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ፣ በአርያም ፍጹም ደስታ አደረጉ። ዳግመኛም ላለቃችን ለዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን አሉ። እሱ ዑራኤል የሰውና የእንስሳት ሁሉ ወዳጅ ነውና። ቅዱስ ዑራኤል ልመናው አማላጅነቱ የአምላኩን ፍቅር ለዘላለም ከወዳጁ ከሕዝበ ክርስቲያን ጋር ይሁን በእውነት። ልመናው በረከቱ ለዘላለም ከወዳጁ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ዘወትር ሌት ከቀን የሚጮህ ጋኔን የሚጥለው በሲሪዮና ሀገር የሚኖር አንድ ሰው ነበር። በዚች ሀገር ውስጥ የይቅርታና የምሕረት መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሰራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በመሐሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚያ ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ እጅግ ያማረ ከሰው ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱ ፊት የሚወርደውን ላብ በመሐረብ ሲጠርግ አየ። ያን ጊዜ ከእግሩ በታች ተንፈራገጠ። ጋኔኑ ከላዩ ላይ ጥቁር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እሱን ትቶ ሸሸ። ዑራኤልም ሽሽቱን አይቶ ፈጥነህ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትረ መስቀል ስለደበደበው ጮኸ፣ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመላለሳለህን ቢለው ከእንግዲህስ ወዲህ ወደ እሱ ብመለስ የአምላክ መለኮታዊ ሰይፍ ከሁለት ይከፋፍለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች እግዚአብሔርን አመሰገኑ፣ የቅዱስ ዑራኤልን ተአምራት አደነቁ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን።
ለእኛም ምሕረትና ይቅርታ ይደረግልን። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ኃይል ልመናው ከሁላችን ጋር ይሁን በእውነት። ዳግመኛም ሊቀ መላእክት ቅዱስ ዑራኤል ያደረገው ተአምር። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረችና ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻት። ልብሷን አንስታ ሚዛን ስትመዝን ሌላይቱ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንን ባለቻት ጊዜ ለሚዛን ያቀረበችውን ጥጥ ከፊቷ ታጣ። ያን ጊዜ ያች ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ? ከነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያች ሴት ስለ ሥራሽ ትምሪልኝ ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እሷንም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያን በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትን ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ስራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ወስጃለሁ። እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና ያን ጊዜ እሷን በበደሏ ይቅር አለቻት። ያችም በክፉ ስራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የቅዱስ ዑራኤል ልመናው ረድኤቱ አይለየን በእውነት። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላማዊ የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? እግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስ አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማንግስቱም ያ ተንባላታዊ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትና ሃይማኖትን ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥርዓት መለስ ዘንድ ማን ነገረ? ማን አስተማረ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህንን ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ? አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ለምን አወዘንከው? አሁንስ ከሁለት ቦታ አቆራርጠሃለሁ አለው። በዚያን ጊዜ ጮኸ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው።
በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንን ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦችን ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚያ ከኃላፊው ዓለም እስኪያርፍ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነት በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታውና በረከቱ ከሁላችን ጋር ይሁን። ዳግመኛም ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱን ስም አትሌሲያ የምትባል በደራኮር ሀገር የሚኖር አንድ ታላቅ መኮንን ነበር። እነሱም እናትና አባት ለሌላቸው ለባልቴቶች ይረዳሉ። ይህ አውሳቢዮስ ሚስቱን ለነፍሳችን ድህነትን እንዲሰጠን እግዚአብሔር እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚያም አንድ ቄስ ሲጸልይ ያገኙና ለስጋችንና ለነፍሳችን መድኃኒት የሚሆነንን የሚጠቅመንን ንገረን አሉት። ቄሱም በመልአኩ በዑራኤል እመኑ፣ እሱ ከስጋ መከራና ከዳግም ሞት ከሲኦል ያድናቸዋል አላቸው። ከቄሱ ቃል የተነገረውን ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምሮ ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጣሉ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱና ለተራቡም ለተጠሙም ያጠጡ ጀመር። በዚህ ስራቸውም ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸው ላይ ብርሃን ወረደ። ይህንን ደጋግ ሰዎችም አይተውታል። የቅዱስ ዑራኤል ልመናው አማላጅነቱ በእውነት ይጠብቀን። ዳግመኛም እኔ አባ ሕርያቆስ የዚህን መጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካቸውንና የጌታችን ኢየሱስ ክርስቶስን እንዲያመሰግኑት የመላእክት አለቃ ቅዱስ ዑራኤልን ልዕልና የክብሩን ዜና እንዲያውቁ ከተናገርሁ በኋላ ወደ ኢየሩሳሌም ተመለስሁ። ያን ጊዜ ቦታዎቿና ገዳማቶቿ አድባራቶቿን ሁሉ ጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህ ነገር ፈጣሪ ይገልጽልኝ ዘንድ 40 ቀን ጾመው። የጾሙ ወራት በተፈጸመ ጊዜ መልአኩ ቅዱስ ዑራኤል ከእመቤታችን ከድንግል ማርያም ተልኮ ከኔ ጋራ ከሚኖሩት ከቅዱሳኖች መነኮሳቶች እያንዳንዱ ተመስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ለአንተ ይሁን። ኖ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን ንጉሥ ልጅ አባ ሚካኤል መንግሥቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ ወደሚሆን ወደ አባ ጳቁሚስ ገዳም ወደ አባቱ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህ ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፍበት ጊዜ ስለደረሰ ወደማያልፈው እውነተኛ ዓለም ሊሸኝ ነውና የምንኩስናን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ መነኮሳት አባት ይሆን ዘንድ መጥቷልና ስማኝ። አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮስ መጽሐፍ ከሱ ዘንድ አለና ከሱ ጋር ወደ ኢትዮጵያ ገዳም ትሄዳለህ። ለኢትዮጵያ ሰዎች የዚህን አብሮኮሮስን መጽሐፍ ነገር ታስተምራለህ። እንዲሁም ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላ ኢትዮጵያ አውራጃ ሁሉ እንደረጨ ትናገራለህ። አንተ ራስህ ጽፈህ ለቆስጥንጥንያ ሰዎችና ለገበዘ አክሱም እንደተናገረ እንደሰማም በዚህም በኢትዮጵያ ምድር ሁሉ ትደርስባታለህ። የዚህ ሀገር ሰዎች ከተወዳጅ ልጇ
ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ አስራት እንደተቀበለቻችሁም ትነግራቸዋለህ። ይህንን ነገር ተናግሮ ከኔ ተሰወረ። ያን ጊዜ ጸሎቱ በእግዚአብሔር ፊት እንደደረሰ መልአኩም ወደ እኔ እንደላከ አወቅሁ። ከዚህ በኋላ አረጋዊ የተባለ ጻድቅ አባ ዘሚካኤል ከአባ ጳቁሚስ ገዳም ሄጄ አገኘሁት። በተገናኘን ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ነህ? ስምህስ ማን ይባላል አለኝ። ከዚህ በኋላ እኔ በቁስጥንጥንያ አውራጃ በምትገኝ በብህንሳ ሀገር ውስጥ ነኝ አልኩት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ሥራ የጸና መሆንህና የደግነትን ዜና የሰማው ቅዳሴዋን የደረስ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህን? ሲል ጠየቀኝ። በዚችም ዕለት ወደ እኔ መምጣትህና ወደ ኢትዮጵያ የመሄድህን ዜና በዛሬቱ ዕለት እግዚአብሔር መልአክ ኡራኤል ነግሮኛል። ይህንን ብሎ ወደ እኔ ቀረበና መንፈሳዊ የሆነ ሰላምታ ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያ የምትሄደው በሰው ፈቃድ ያለ መሆኑን እግዚአብሔር መልአክ ነግሮኛል። ወደ እኔ የመጣው በእግዚአብሔር ፈቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክትቀበል ድረስ ጥቂት ቀን እንቆያለኝ። ከዚያም ከአባ ቴዎድሮስ ካለበት ዘንድ ከእሱ ጋር አስገባኝና የአባ ቴዎድሮስ የምንኩስናን በረከት ተቀበሉ። ከትንሽ ቀንም በኋላ አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈ፣ ወደማያልፈው መንግሥተ ሰማያትን በሰላም ገባ። አባ ቴዎድሮስ ከሞተ በኋላ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊን አባትህን አባ ቴዎድሮስ ሳይኖር አገርህን ትተህ ወዴት ትሄዳለህ? አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፉዎች መካከል ጓደኞችህ እንደ በጎች ለተኩላ በትናቸው ወዴት ትሄዳለህ? አሉት። አባ አረጋዊም እነዚያን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፍቃድ አይደለም፣ እናንተው ከአባ ቴዎድሮስ አንደበት እንደሰማችሁ ትንቢት እንደተነገረ በፈጣሪያችን ፈቃድ ነው እንጂ እሱ በእረፍቱ ጊዜ ወደ ኢትዮጵያ ሂድ፣ ክፍልህ እርሷ ናት ብሎኛልና። ብዙዎች የሚያምኑ የተመረጡ ቅዱሳኖች ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዚያች ሀገርን ሰዎች አመንኩስ ብሎኛል። ስለዚህ ያለ ፈቃዴ ከእናንተ እለያለሁ አላቸው። አባ አረጋዊ ከአባ ጳቁሚስ ገዳም መነኮሳት ጋር ይህንን ሲናገር ከወደ ምስራቅ ትንሽ ደመና ስትመጣ አየና ወዲያውኑ ንጹሕ ዝናብ ዘነበ። በዚያችም ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ ጋር በ3 ቀን 8 ጓደኛሞች ካሉበት አክሱም አደረሱ። ለእነርሱም አባ ጴንጤሊዮን፣ አባ ገሪማ፣ አባ ጉባ፣ አባ ጽህማ፣ አባ ይማታና አባ ሊቃኖስ፣ አባ አሌፍና አባ አፍጼ ከኢትዮጵያ ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋር። ያን ጊዜ ከነዚህ ቅዱሳን ጋር ተገናኘን፣ በመንፈሳዊ ሰላምታም ተለዋወጥን። አባ አረጋዊም ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑት። ከነሱም ጋር ከቆየው በኋላ ኢትዮጵያ አውራጃዎችን ሁሉ ከነሱ ጋር ጎበኘው። ከዕለታት በአንድ ቀን በኅዳር 18 ከ9 ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በርሳቸው የጽዮን ዕለት ደረሰ፣ እንዴት እናደርጋለን አሉ። በዚያችም ሀገር ጥምቀት፣ ክርስትና፣ ሐዲስ ሥርዓት የለም ወይም የቁርባን ምስጢር አልደረሰባትም እያሉ ሲጨነቁ ሰማኋቸው። የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ወዴት እንቀበላለን? እሊያም የጽዮን ካህናት ከኦሪት ሥርዓት መሥዋዕት በቀር ይህንን አያውቁም። ለቁርባን ሥራ የሚሆን መሶበ ወርቅና ማዕጠንት እንዲሰጠን ለምነው ዘንድ ወደ ሊቀ ካህናቱ እንሂድ፣ ክቡር እንግዳ ከሚሆን
ከሊቀ ጳጳሱ ጋር አብረን እንሂድ ተባባሉ። ይህን ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ አንበረም ወደ ወንድሞች ወደ ሌዋውያን ሄድን። በይሁዳ ንጉሥ በሰሎሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማርነውን የእስራኤል የኦሪታቸውን ትምህርት ሲያስተምር አገኘኑ። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለንና እሱ ካለበት ከእሱ ጋር በመልካም ቦታ አስቀመጠን። ለእግዚአብሔርም ብሎ ሰውን ይወዳልና። አባቱ በሞተ ጊዜ በእንበረም ቤት ውስጥ ያደረገውን አባቱም እሱ ቤት ስለተወው ፍሬምናጦስ የእንበረምን ሀገር ቋንቋ በማያውቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናት እንበረም ሆይ እኔ ከኢየሩሳሌም ሰዎች ሲሆን ወደ ሀገር በእንግድነት የመጣው ነኝ። ከፈጣሪያችን በታች ያለ አንተ ዘመድ ወገን የለኝምና የልጄን ነገር አደራ እልሃለሁ አለው። ያን ጊዜ ሞቴ ደርሷልና ልጄን ስለ እግዚአብሔር ብለህ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክ እማጸንሃለሁ። ከቤተሰብህ እንደ አንድ ልጅ አድርገህ በመልካም አስተዳደግ አሳድገው። ቡሩካን የሆኑ የአምላካችን ካህናት አባቶቻችንም ወይም የሌዋውያን ሕግ አስተምረው። ይህንን ተናግሮ የፍሬምናጦስ አባት ሞተ። እንበረምን በመልካም አስተዳደግ እያሳደገ የሀገሩን ቋንቋ የግዕዝን መጽሐፍ አስተማረው።